ዓለማችን አንዱን ጥላ አንዱን አንጠልጥላ አይነት ነገር ብሂልም ተግባርም ታመላክታለች። በየጊዜው በየዘመናቱ አንዱ ይጣልባታል፣ አንዱ ይነሳባታል። የአንዱ ሐሳብ ተቀባይነት ያጣል፣ የአንዱ ሐሳብ ተቀባይ ሆኖ ለውጤት ይበቃል። በዚህ ሁሉ ሁነት ግን የሰው ልጅ የሚለዋውጣት ዓለም አሁንም እንደ ሰው ልጅ ፍላጎት ስትፈርስና ስትገነባ ሁሉን ችላ ቀጥላለች። አንዳንዴ ደግሞ የሰው ልጅ በዚህቹ መከረኛ ዓለም ላይ ሆኖ ሌላ አዲስ ዓለም ለመፍጠር ወደ ጠፈር ይንጠራራል። ሚያዝያ 12 1961 እንደ አውሮፓውያን አቆጣጠር በሶቪየት ኅብረት የመጀመሪያው ጠፈርተኛ ዩሪ ጋጋሪ ምድርን ለቆ በሌላ ከደመና በላይ እልፍ አእላፍ ርቀት ተጉዞ ቆይታ ያደረገ ሩሲያዊ ዜጋ ነው። ያኔ ጋጋሪ ወደ ጠፈር ማለትም ወደ ህዋ ሲጓዝ 2 ሜትር ስፋት ባላት መንኮራኩር ሲሆን መንኮራኩሯ ውስጥ የሚገኙ የተለያዩ በተኖች ወይም ቁልፎችን መነካካት ተከልክሎ ነበር። ምክንያቱም ዩሪ ጋጋሪ የተፈለገው በመንኮራኩሯ ውስጥ ሆኖና በሚፈለገው የጠፈር ወይም የህዋ ስፍራ ሲደርስ ምድር ላይ ለሚገኙ የመንኮራኩሯ ተቆጣጣሪ ተመራማሪዎች መረጃ እንዲሰጥ ነበር። ሰው በህዋ ላይ ምን ያህል መቆየት ይችላል? የምር ግን ሰዎች በህዋ ላይ መቆየት ይቻላቸዋልን? ለሚለው ጥያቄ ምላሽ የሚሰጥ ጉዞ ነበር በዩሪ ጋጋሪ የተደረገው። ይኸው ከዓለም ርቄ ትንሽዬ ኩባያ መሳይ ዕቃ ውስጥ እገኛለሁ። መሬት ሰማያዊ ናት፣ ምንም ማድረግ አልችልም በማለት በወቅቱ ዩሪ ጋጋሪ ከጠፈር ወደ ምድር የተመለከተውን መረጃ ማድረሱ ይነገራል። የሆነ ሆኖ በህዋ ላይ ከሚገኙ ፍጥረታት ወደ አንዱ ለመጓዝ ደግሞ የአሜሪካ የጠፈር ምርምር ተቋም ናሳ አቀደ። እናም እንደ አውሮፓውያን አቆጣጠር ሐምሌ 20 ቀን 1969 ዕቅዱ እውን መደረጉ በታሪክ ተከትቦ ይኖራል። የአሜሪካ የጠፈር ምርምር ቁልፍ ዕቅድ ጨረቃ ላይ ማረፍ ነበር። በነሐሴ 5 1930 እንደ አውሮፓውያን አቆጣጠር በኦሃዮ ገጠራማ ስፍራ የተወለደው ኒል አርምስትሮንግ ለተጠቀሰው ዕቅድ ቁልፍ ሰው ነበር። በኦሃዮ ግዛት የምትገኘው ገጠራማዋ መንደር ዋፖኮኔታ በነሐሴ 5 1930 እንደ አውሮፓውያን አቆጣጠር ኒል አርምስትሮንግን ከእናቱ ማኅፀን ተቀብላ የምድርን ሕይወት ያመላከተች ስፍራ ናት። የመንግሥት ኦዲተር ሆነው ያገለግሉ የነበሩት አባቱ ስጢፋኖስ ኬ አርምስትሮንግና እናቱ ቪዮላ ኤንግል በኦሃዮ ውስጥ በሚገኙ ከተሞች አሳድገውታል። ኒል ባደገበት በዋፖኮኔታ አካባቢ የተመለከተው አየር ማረፊያ የበለጠ ውስጡን ያነሳሳው ይመስላል። ይኸውም በ15 ዓመቱ የበረራ ትምህርት ከጀመረ በኋላ የመኪና መንጃ ፈቃድ እንኳን ሥልጠና ሳይጨርስ በ16 ዓመቱ የአብራሪነት ፍቃድ ያገኘ ወጣት አድርጎታል። የሁለተኛ ደረጃ ትምህርቱን አጠናቆ ከፐርዱ ዩኒቨርሲቲ በኤሮኖቲካል ምህንድስና የመጀመሪያ ዲግሪ ትምህርቱን በመከታተል ላይ ሳለ ወደ ፔንሳኮላ የባህር ኃይል አየር ጣቢያ ተጠራ። በዚህ ቡድን ትንሹ የተዋጊ ጀት አብራሪ በመሆን በኮሪያ 78 የውጊያ ተልዕኮችን በመብረር የኮሪያ ሰርቪስ ሜዳሊያን ጨምሮ 3 ሜዳሊያዎችን አግኝቷል። ኒል አርምስትሮንግ በ1955 ወደ ትምህርቱ ተመልሶ የዲግሪ ትምህርቱን አጠናቋል። እንደ አውሮፓውያን አቆጣጠር በ1957 ኒል አርምስትሮንግ ለማን ኢን ስፔስ ሱነስት MISS ፕሮግራም ሊመረጥ ችሏል። በመስከረም 1963 ነው ወደ ህዋ ለመብረር የመጀመሪያው አሜሪካዊ ሲቪል ሆኖ የተመረጠው። የ39 ዓመቱ ኒል አርምስትሮንግ በወቅቱ ባለትዳርና የ2 ልጆች አባት ነበር። በኤሮኖቲካል ምህንድስና የቢኤስ ዲግሪውን፣ በኤሮስፔስ የኤምኤስ ዲግሪ፣ ከ1000 ሰዓታት በላይ የበረራ የጀሚኒ የጠፈር ጉዞ ፓይለት፣
የጀሚኒ 11ና 5 የጠፈር ጉዞ ረዳት ፓይለት የወቅቱ በዓለም የፈጣኑ አውሮፕላን ኤክስ-15 ከ7 ጊዜ በላይ 207,500 ጫማ ከፍታ ያበረረ ለአፖሎ 11 ተልዕኮ ምድብ ኮማንደር በመሆኑ ለተልዕኮ ተመራጭ አደረገው። ሁለተኛው ሰው የ39 ዓመት የኒል አርምስትሮንግ እኩያ ኮማንደር ሚካኤል ኮሊንስ ነው። ባለትዳርና የ3 ልጆች አባት ሲሆን ከአሜሪካ የወታደራዊ አካዳሚ ቢኤስ ዲግሪ የጀሚኒ የጠፈር ጉዞ ፓይለት፣ የጀሚኒ 7 ረዳት ፓይለት፣ የአፖሎ 11 ኮሎምቢያ መንኮራኩር ፓይለት ሲሆን ሦስተኛው የጠፈርተኞቹ እኩያና የጨረቃ ተጓዥ በዝ አልድሪን 39 ዓመቱ ነበር። ባለትዳርና የ3 ልጆች አባት ከአሜሪካ ሚሊተሪ አካዳሚ ቢኤስ ዲግሪ በአስትሮኖቲክ የፒኤችዲ ዲግሪ የጀሚኒ 9 የጠፈር ጉዞ ረዳት ፓይለት፣ የጀሚኒ 12 ረዳት ፓይለት፣ የአፖሎ 8 የማዘዣ ጣቢያ መንኮራኩር ፓይለት፣ የአፖሎ 11 ምድብ ፓይለት። እነዚህ ሦስቱ ናቸው የተመረጡት። ከእነዚህ እኩያ ጓደኞቹ ጋር እንደ አውሮፓውያን አቆጣጠር በ1962 የናሳ የጠፈር ምርምር ማዕከልን ከመቀላቀሉ ቀደም ብሎ በአሜሪካ ባህር ኃይል የጦር ጀት አብራሪነት ያገለገለው ኒል አርምስትሮንግ ናሳን ተቀላቅሎ አሜሪካ ያቀደችውና በሰው ልጆች ዘንድ አስደናቂውን የጠፈር ላይ ጉዞ በተለይም በጨረቃ ላይ የሰው ልጅ ሲረማመድ የማሳየት ሕልምን እንደ አውሮፓውያን አቆጣጠር ሐምሌ 20 1969 እውን አድራጊ ግንባር ቀደም የጠፈር ሰው ለመሆን በቅቷል። 2, 1, 0, all engine running. Liftoff, we have a liftoff, 32 minutes past the hour. Liftoff on Apollo 11. በዚህ የጨረቃ ጉዞ ላይ አንዳንዶች የሰው ልጅ ጨረቃ ላይ ወጣ የሚባለው በናሳ የተቀነባበረ አሳማኝ ድራማ ነው በማለት ተግባሩን ከእውነታ ለማራቅ ቢሞክሩም ከኔል አርምስትሮንግ ጋር ወደ ጨረቃ የሄዱት ባልደረቦቹ ጭምር ከወቅቱ የአሜሪካ ፕሬዝዳንት ጂሚ ካርተር እጅ የአሜሪካ መንግሥትን ትልቁን ሽልማት ተቀብለዋል። ከዚህ ከትችቱም ሆነ ከሽልማቱ ቀደም ብሎ ሐምሌ 20 1969 የአፖሎ 11 መንኮራኩርን በመቆጣጠር ወደ ጨረቃ ያመራው ኒል አርምስትሮንግ ያኔ ከ3 ቀናት በረራ በኋላ ከሁለት ባልደረቦቹ በዝ አልድሪንና ሚካኤል ኮሊንስ ጋር ጨረቃ ላይ ሲደርሱ ሂውስተን ንስሯ አርፋለች ሲል ከጨረቃ ወደ ምድር የድምፅ መልእክት አድርሶ ነበር። ሂውስተን ያለው በቴክሳስ ግዛት የምትገኘውን የጠፈር ማዕከል ለመግለጽ እንደሆነ ይነገራል። ቻርሊ ዲዩክ ደግሞ በምድር ላይ የአፖሎ 11 ተቆጣጣሪ ነበር። እነ ኒል አርምስትሮንግ ጨረቃ ላይ የማረፋቸውን ድምፅ ሲሰማ ከምድር ሆነን ሰምተንሃል፣ በርካታ ባልደረቦችህ ማመን ተስኗቸዋል፣ እየተነፈስን ነው በማለት ምላሽ ሰጥቶ ነበር። ኒል አርምስትሮንግ ከአፖሎ 11 መንኮራኩር ወርዶ በጨረቃ ላይ የመጀመሪያውን እርምጃ ሲያደርግ እንዲህ አለ። ይህ ለአንድ ሰው ኢምንት እርምጃ ነው፣ ለሰው ልጅ ግን ግዙፍ ከፍታ ነው ሲል ገልጾ ነበር። አጋጣሚ ሆኖ በጨረቃ ላይ ለመጀመሪያ ጊዜ ያረፉት የሰው ልጅ ተወካዮች ኒል አርምስትሮንግና ሁለቱ ባልደረቦቹ ሦስቱም እንደ አውሮፓውያን አቆጣጠር በ1930 የተወለዱ ናቸው። በተመሳሳይ ዓመት ተወልደው በተመሳሳይ ዕለት በአብሮነት አይረሴ ታሪክ ያስቀመጡ አሜሪካውያን። ኒል አርምስትሮንግ ከጨረቃ ጉዞው በኋላ በላቀ የምርምር ፕሮጀክቶች በአስተዳደር ሰርቷል። በቀጣይ ትኩረቱን ወደ ትምህርት አዙሮም በኤሮስፔስ ምህንድስና ክፍል በማስተማርም ቆይቷል። ለናሳ የማማከር ተግባርና በግል ኢንዱስትሪዎች ውስጥም ማገልገሉ የሕይወቱ ተጨማሪ ታሪኮች ናቸው። ነሐሴ 25 2012 እንደ አውሮፓውያን አቆጣጠር ሕይወቱ ያለፈው ኒል አርምስትሮንግ በሰው ልጅ ዘንድ ለመረገጥ ሕልም የሆነችውን ጨረቃ ከባልደረቦቹ ጋር በመርገጥና የሀገራቸውን ሰንደቅ ዓላማ በመትከል አይረሴ ታሪክ ያስቀመጡ የግዙፍ ታሪክ ባለቤቶች ሆነዋል።
Ignition sequence start. 6, 5, 4, 3, 2, 1, 0. All engine running. Liftoff. We have a liftoff. 32 minutes past the hour. Liftoff on Apollo 11. በሐምሌ 2019 እንደ አውሮፓውያን አቆጣጠር የሰው ልጅ ለመጀመሪያ ጊዜ ጨረቃ ላይ የተራመደበትን 50ኛ ዓመት በዋሽንግተን ዲሲ በሚገኘው የዋሽንግተን መታሰቢያ ሐውልት ላይ ከአፖሎ 11 የተወሰዱ ምስሎች ለእይታ ቀርበው ታስበዋል። ናሳም ይህንን 50ኛ ዓመት ምክንያት በማድረግ በወቅቱ አፖሎ 11ን ሲያስወነጭፍ የሚያሳይ ምስሉን ለእይታ ለቋል። ያኔ አፖሎ 11 የተሰኘችው መንኮራኩር ወደ ጨረቃ ስትወነጨፍ በቀጥታ የቴሌቪዥን ስርጭት ከግማሽ ቢሊየን በላይ ሰዎች እንደተከታተሉት ይነገራል። እናም ይህ ነገር ከ50 ዓመት በኋላም ታስቦ ታሪኩም ተወስቶ ነበር ያለፈው። በሂውስተን ቴክሳስ የአየር ኃይል አባላትም በሙዚቃ ባንድ የታጀበ የአየር ላይ ትርኢት አሳይተዋል። ዋሽንግተን ዲሲ የሚገኘው አስሚዞኒያስ የአየርና የጠፈር ሙዚየም ጠፈርተኛው ኒል አርምስትሮንግ ለብሶት የነበረውን የጠፈር ልብስና ከጨረቃ የመጡ ቁሳቁሶችን ለእይታ አቅርቧል። በሲያትል የሚገኘው የበረራ ሙዚየም ደግሞ ከ50 ዓመታት በፊት ጠፈርተኞቹን ጨረቃ ላይ ሲያርፉ የሚያሳይ ምስል ለእይታ አቅርቧል። ፓሪስ የሚገኘው ግራንድ ፓላይስ የጨረቃ ጉዞ ላይ ትኩረት የሚያደርግ ኤግዚቢሽን ከፍቶ አስጎብኝቷል። የስፔን አርቲስቶችም ግዙፍ የጨረቃ ምስል ቀርጸው በማድሪድ ለእይታ አቅርበው ነበር። ይህ ሁሉ በሐምሌ 2019 እንደ አውሮፓውያን አቆጣጠር የተከወነ ነበር። ምክንያቱም ታሪክን በ50 ዓመቱ ማስታወስ ግድ ነበርና። ዛሬ ላይ ይህ ታላቅ የሰው ልጅ ገድል ወደ 54ኛ ዓመቱ እየተጓዘ ነው። ዓለም እንዲህ ያሉትን አዲስ ታሪክ ለመከተብ የቻሉና የሚታትሩትን አስተናግዳለች። እነሱንም እያሰበች ትዘልቃለች። እኛ ደግሞ እኛ ባልፈጠርነው የማንነት ጥያቄ እንቧጨቃለን። ከዚህ ድርጊታችን አላቆ አዲስ ነገር ለመፍጠር የሚያነሳሳ ነገር ያምጣልን። አሻም ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ።